ለማገዝ የሚላኩ የትምህርታችን ርዕስ ነው። ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 1 ቁጥር 14 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ቸሩ አምላክ ያስተምረናል። እኛም ልጆቹ በማስተዋል ሆነን እናደምጠዋለን። ደካማ መሆናችን እናውቃለን፣ ባዶነታችን እንረዳለን። ነገር ግን በደላችን ሳይመለከት እኛንም ካለንበት አምጥቶ እናንተንም ካላችሁበት አቆይቶ በዚህ ቅዱስ ስፍራ ሰብስቦናልና ልባችን በፍቅር አስማርከን እግዚአብሔር አባታችን የሚለንን እናደምጠዋለን። ለስተታችን ጥበብን ለድካማችን ኃይልን ከላይ ካርያም ይላክልን። አሜን በሉ። እመብርሃን ምቅዳሃ ምስጢር የምስጢር መቅጃ የምስጢር ጓዳ ነችና ለሁላችንንም ምስጢሩን ትግለጥልን። በነገር ሁሉ የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። አኮኑ ኩሎሙ መላእክት መንፈስ እሙንቱ ወይትፌነው ለምህረት በእንተ እለሃለወሙ ይረሱ ሕይወተ ዘላለም። መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን አለ ሐዋርያው። ይህንን ቅዱስ ጳውሎስ መናፍስት እያለ የሚጠራቸው መላእክትን ነው። ረቂቃን በመሆናቸው መናፍስት ተብለው ይጠራሉ። ይህንን ኃይለ ቃል የመረጥኩበት ምክንያት ዛሬ የአእላፍ መላእክት መታሰቢያ ዕለት እንደመሆኑ መጠን መላእክት በሚታሰቡበት ዕለት ክብረ መላእክትን መግለጥ የመላእክትን እገዛና ተራዳይነት አጉልቶ ማሳየት አስፈላጊ ነው ብዬ ስላመንኩ ኃይለ ቃሉን መርጫዋለሁ። ዛሬ በቁጥር የማይታወቁ ዮሐንስ በራእዩ ምዕራፍ 5 ቁጥር 11 ላይ እንደነገረን አእላፋት ጊዜ አእላፋት ሺህ ጊዜ ሺህ በማለት የሚገልጣቸው ቀንና ሌሊት ያለ እረፍት 24 ሰዓት እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን የሚያመሰግኑ አእላፍ መላእክት የሚታሰቡበት ዕለት ነው። ኦርቶዶክሳውያን ትናንትና በተናጠል የቅዱስ ሚካኤልን በዓል አክብረናል። ዛሬ ደግሞ ብዙዎቹ ብዙ ሆነው የሚታሰቡበት ዕለት ነው። እቺ ቤተ ክርስቲያን ስንዱ እመቤት ነች። ይገርመኛል የአባቶቻችን ጥበብ። ሚካኤል፣ ገብርኤል፣ ራጉኤል፣ ሩፋኤል፣ ኡራኤል እያለች በተናጠል ስም እየጠቀሰች ቀን እየወሰነች በዓላትን ታከብራለች። ሁሉንም መላእክት ደግሞ ዛሬ በህብረት በጋራ በድምር ታስባለች። ቤተ ክርስቲያን ስንዱ እመቤት ናት ያልኳችሁ ለዚህ ነው። ስለዚህ ሁሉም መላእክት የሚታሰቡበት ዛሬ ኅዳር 13 ስለሆነ እኔም የምነግራችሁ ስለ አንድ መልአክ ሳይሆን ስለ ብዙ መላእክት ነገረ መላእክትን እናያለን። ለተወሰኑ ደቂቃዎች ለማገዝ የሚላኩ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን አለ። የትምህርቱ መሰረታዊ ሐሳብ የመላእክት እገዛና ተራዳይነት ምን እንደሚመስል ማስገንዘብ ነው። ምን ለማለት ተፈልጎ ነው አያስብልም። አሻሚ ቃልም የለውም። ቃል በቃል ወስደን 5 ነጥቦችን አንስተን እንነጋገራለን። መዳንን የወርሱ ዘንድ ቅዱሳን መላእክት መንግሥቱን እንድንወርስ ይፈልጋሉ። መዳናችን ይናፍቃሉ። በመዳናችን ይደሰታሉ። ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላእክት ሳይቀር ይደሰታሉ አለ።
የሉቃስ ወንጌል ምዕራፍ 15 ቁጥር 7 መላእክት እኛን የሚመስል ስሜት አላቸው፣ እኛን የማይመስል ስሜትም አላቸው። እኛን የሚመስለው ስሜታቸው እኛ እንደምንደሰት ይደሰታሉ፣ እኛ እንደምናዝን ያዝናሉ፣ እኛ እንደምንቆጣ ይቆጣሉ፣ እኛ እንደምንማረር ይማረራሉ። በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜ በእርሱ ስለሆነ ይቅር አይልምና አታስመርሩት። ዘጸአት 23 ቁጥር 21 ለካስ መላእክት ይማረራሉ እንደኛ። እኛን የማይመስለው ስሜታቸውስ እኛ እንደምንራብ አይራቡም፣ እኛ እንደምንጠማ አይጠሙም። በእኛ ላይ የሰለጠነ የሥጋ ፍላጎት በመላእክቱ ዘንድ የለም። ስለዚህ እኛን ከሚመስሉበት አንዱ መደሰት በምን የኃጢአተኛ ሰው መመለስ ንስሐ መግባት መላእክትን ያስደስታቸዋል። ኦርቶዶክሳውያን የእኛ ንስሐ መግባት መላእክትን የሚያስደስት ከሆነ እባካችሁ ሚካኤልን ደስ ይበለው ብለን ንስሐ እንግባ። ገብርኤልን ደስ ይበለው ብለን ንስሐ እንግባ። መላእክት በደስታችን ይደሰታሉ፣ በሐዘናችን ያዝናሉ። ሊቁ ዮሐንስ አፈወርቅ ወይሬዩ ትፍሥሕተ እንተ ትከውን ለካልአን ከመ ዚአሆሙ ያለ ሰዎች ደስ ሲላቸው አይተው ያ የሰዎች ደስታ የራሳቸው ደስታ እንደሆነ አድርገው ይቆጥሩታል። እኛ አንዳንድ ጊዜ በሰዎች ደስታ ልንከፋ እንችላለን። አይደለም ምዕመናን? በሰዎች የኑሮ መስተካከል ሚበሳጭ ሰው አለ። አንዳንድ ጊዜ ከእያንዳንዳችን ጀርባ አጥንት የሚያነቅስ ቅናት እኮ አለ አይደል? ሰዎች ሲሾሙ ሲሸለሙ ልብስ እንኳን ሲቀይሩ ደስ የማይላቸው ሰዎች አሉ። በከሰረ ንግዳቸው፣ በፈረሰ ቤታቸው የሚደሰቱ ሰዎች አሉ። መላእክት ግን በደስታችን ይደሰታሉ፣ በሐዘናችን ያዝናሉ። ስለዚህ መዳናችን ይናፍቃሉ፣ በመዳናችን ይደሰታሉ ነው እያልኳቸው ያለሁት። መዳንን ይወርሱ ዘንድ አለ። እዚህ ላይ ደግሞ አንድ ምስጢር ላሳያችሁ። ኦርቶዶክሳውያን ውርስ የሚገኘው ሰውየው ከሞተ በኋላ ነው ወይስ በሕይወት እያለ? አቤት፣ ከሞተ በኋላ ነው ውርስ የሚገኘው። ምን ማለት ነው መዳንን ይወርሱ ዘንድ የሚለው? ለካስ በክርስቶስ ሞት የተገኘ የመዳን ውርስ አለ። ያንን የመዳን ውርስ ለመውረስ የመላእክት እገዛ ያስፈልጋል እያለን ነው ሐዋርያው። በክርስቶስ ሞት የተገኘውን የመዳን ውርስ ለመውረስ ለካስ የመላእክት እገዛ ያስፈልጋል። እናንተ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግለው መናፍስት አይደሉም። ምን አለ? እንዴት ያግዙናል? አንደኛ የጸለይነውን ጸሎት ያቀረብነውን ልመና በማሳረግ ያግዙናል። አንደኛው ይሄ ነው። አንዳንድ ጥቅስ እሰጣቸዋለሁ። እኔ ብዙ ጥቅስ ማብዛት አልወድም። የዮሐንስ ራእይ ምዕራፍ 8 ቁጥር 5 ላይ አንድ ሌላ መልአክ መጣና የወርቅ መሠዊያ ይዞ የወርቅ ጽና ይዞ በመሠዊያው አጠገብ ቆመ። ለቅዱሳን ሁሉ ጸሎት እንዲጨምር ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ ወጣ ይላል። ልብ በሉ። የተጸለየው ጸሎት፣ የተቆመው ማኅሌት፣ የተቀደሰው ቅዳሴ፣ የታጠነው ማኅተም፣ የደረሰው ስብሐተ እግዚአብሔር በመልአኩ አማካይነት ወደ እግዚአብሔር ይወጣል፣ ያርጋል። ስለዚህ የጸለይነውን ጸሎት ያቀረብነውን ልመና ወደ እግዚአብሔር በመውሰድ በማሳረግ መላእክት ያግዙናል። አንደኛው ይህ ነው። ጸሎታችን የሚያርገው በመላእክት አማካይነት ነው። በዚህ ያግዙናል። ሁለተኛ ለጸሎታችን መልስ ይዘው በመምጣት ያግዙናል። ምን አልኳችሁ? ለጸሎታችን ለልመናችን መልስ ይዘው በመምጣት ያግዙናል፣ ይረዱናል።
የሉቃስ ወንጌል ምዕራፍ 1 ከቁጥር 5 ጀምሮ አንብቡት። ለጸሎት መልስ ይዘው በመምጣት መላእክት ያግዛሉ። ጸሎታችን ቅድመ እግዚአብሔር ያደርሳሉ። ቅድመ እግዚአብሔር ከደረሰ በኋላ በጌታ ፊት ተቀባይነትን ካገኘ በኋላ ለጸሎታችን መልሱን ይዘው በመምጣት የምስራቹን ይዘው በመምጣት ያግዙናል፣ ይረዱናል። ለዚህ ማሳያችን የሉቃስ ወንጌል ምዕራፍ 1 ከቁጥር 5 ጀምሮ እንደነገርኳችሁ ተመልከቱ። የዘካርያስና የኤልሳቤጥን ታሪክ ታገኛላችሁ። ዘካርያስና ኤልሳቤጥ አብረው ያመሹ ባለትዳሮች ናቸው። አብረው የሚያረፍዱ ብዙ ናቸው። አብረው የሚያመሹ ግን እግዚአብሔር የረዳቸው ናቸው። አብሮ ለማምሸት ቃል ኪዳን ያስፈልጋል። አብሮን ለማርፈድ ግን ስሜት ብቻውን በቂ ነው እና ሁለቱም በጌታ ሕግና ትእዛዝ ያለ ነውርና ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። በሰው ፊት ጻድቃን መባል ቀላል ነው። ድራማውን መቻል ነው። ቲያትሩን መቻል ነው። ማስመሰሉን መቻል ነው። በእግዚአብሔር ፊት ግን ጻድቃን መባል ትልቅነት ነው። ዘካርያስና ኤልሳቤጥ እንደ ማንኛውም ሰው በወጣትነት ዘመናቸው ልጅ መውለድ ይፈልጉ ነበረ። ነገር ግን መውለድ አልተቻለም። ለምን ከተባለ ኤልሳቤጥ መካን ነበረች። ከመካንነቷ በላይ ግን ስቃይ የሆነባት የሰዎች ክፉ ንግግር ነበረ። ዛሬም አንዳንዶቹ ከመካንነት በላይ ስቃይ የሚሆንባቸው የሰዎች ክፉ ንግግር፣ በማያገባቸው ጣልቃ የሚገቡ ሰዎች አሉ። እስካሁን ለምን ልጅ አልወለዳችሁ? ትዳር እኮ ያለ ልጅ አይሆንም፣ ልጅ በልጅነቱ ነው እያሉ በጥያቄ የሚያቆስሉ በአሽሙር የሚሳደቡ በነገር ጅራፍ የሚገርፉ ብዙ ሰዎች አሉ። ምን አገባን? አንዲት ሴት ልጅን ከማይጸኗ አትሰራውም። ልጅን ባርኮ ቀድሶ መስጠት የሚችል እግዚአብሔር ነው። ደግሞም ልጅ ለትዳር ጣዕም ይሆናል እንጂ መሰረት ሊሆን አይችልም ኦርቶዶክሳውያን። ምክንያቱም ያለ ልጅ ትዳራቸው ጣዕም ያገኘላቸው ሰዎች አሉ። ልጅ ባለመውለዳቸው ትዳራቸው የተመታባቸው፣ ጎጇቸው የፈረሰባቸው፣ ሰላማቸው የደፈረሰባቸው፣ ሕይወታቸው የተመሰቃቀለባቸው፣ ፍቅራቸው የቀዘቀዘባቸው ሰዎችን እናውቃለን። አብርሃምና ሳራን አስቡ። ከሞቱ ሺህ ዓመታት ተቆጥረዋል። የሚያምነውም የማያምነውም በየሰርጉ የአብርሃምና የሳራ ጋብቻ ይሁን እያለ ይመርቃል። ለምን? ተሳስበው ስለኖሩ ነዋ። አብርሃም ሳራን እመቤቴ ይላት ነበረ፣ እርሷም ጌታዬ ትለው ነበረ። አንዳቸው የአንዳቸውን ጉድለት ስለሞሉ፣ አንዳቸው የአንዳቸውን ድካም ስለተሸከሙ እስካሁን ትዳራቸው ምሳሌ ሆኖ ይጠቀሳል። ዘካርያስና ኤልሳቤጥንም ጻድቃን ያሰኛቸው ይሄ ነው። ተሳስበው የኖሩ ባለትዳሮች። ልጅ ቤት በልጆች ሳቅ ተሞልቶ ንብረት ሳይጠፋ ምንም ነገር ሳይጎድል ደስተኛ መሆን ቀላል ነው። በጉድለት ውስጥ ግን ደስተኛ መሆን ትልቅነት ነው። እባካችሁ ኦርቶዶክሳውያን ቢሞላም ቢጎልም ደስ ቢለንም ቢከፋንም ብናጣም ብናገኝም ተመስገን ማለትን እንልመድ ኦርቶዶክሳውያን። ዘካርያስና ኤልሳቤጥ ትዳራቸውን ምክንያት አልፈታው፣ ፈተና አልሆነበትም። ጾመዋል፣ ጸልየዋል፣ ፈቃድ እግዚአብሔርን ጠይቀዋል። ነገር ግን አንተ ያልከው ይሁን ብለው ይኖሩ ነበረ። ክርስቲያን እንዲህ ነው ወገኖቼ። አንዳንድ ጊዜ እግዚአብሔር በመከልከልም መልስ ይሰጣል። እባካችሁ ኦርቶዶክሳውያን እግዚአብሔር ያየውን አይቶ ሲከለክል ተመስገን ነው የሚባለው። ምን አልኳችሁ? ያየውን አይቶ ሲከለክል ተመስገን ነው የሚባለው። ከተወለዱ ጀምሮ አልጋ ላይ ያልተነሱ ልጆች አሉ። እየሰማችሁ ነው? ግብረ ሰዶም የሆኑ ልጆች አሉ። ሃይማኖት የሚቀይሩ ልጆች አሉ። ከክብር የጎደሉ ግብረ ሰዶም የሆኑ ልጆች አሉ። ያየውን አይቶ ሲከለክል ተመስገን ነው የሚባለው። ይህንን እመኑ።
እና ዘካርያስና ኤልሳቤጥን ጻድቃን ያሰኛቸው ይሄ ነው እያልኳችሁ ነው። በዚህ ግብር እያሉ አንድ ቀን ዘካርያስ የአገልግሎት ጊዜው ደረሰና ጸሎተ ዕጣን ሊያቀርብ የማይጠንት አገልግሎት ሊሰጥ ቤተ መቅደስ ገባ። የጌታ መልአክ በስተቀኝ በኩል ታየው። በአገልግሎት ላይ ሳለ ፍርሃት ወደቀበት። ዘካርያስ ሆይ አለው፣ ጸሎትህ ተሰምቶልሃልና አትፍራ። እስቲ ቃል ተናገሩ። ምንህ? ጸሎትህ ተሰምቶልሃልና አትፍራ። እንደ ዘካርያስ ጸሎታቸው የሚሰማ አባቶችን ያድለን። እንደ ሀገር እንደ ቤተ ክርስቲያን የገጠመን ችግር አልፈታ ያለው ጸሎታችን ስላልተሰማ ይሆን? ዳቦ በልተው ያልጠገቡ ቦርቀው ያልጠገቡ ሕፃናት ለአሞራ ምሳ ለጅብ እራት የሆኑ ጸሎታችን ስላልተሰማ ይሆን? ሰው ፈልጎ ባልተወለደበት ቋንቋ አንገቱን በሰይፍ የሚቀላው ጸሎታችን ስላልተሰማ ይሆን? ጥላቻን ያረገዘ ለበቀል የሚሮጥ ወንድም ወንድሙን ለመግደል ቀን የሚጠብቅ ትውልድ የመጣው ጸሎታችን ስላልተሰማ ይሆን? አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ የበቀለው ጸሎታችን ስላልተሰማ ይሆን? መኖር ያልጀመሩ ሕፃናት በረሃብ ምክንያት እንደ ቅጠል የረገፉት ጸሎታችን ስላልተሰማ ይሆን? ሕፃናት የእናቶቻቸው እንደረግጡት ጨብጠው ወደ ወዲያኛው ዓለም ያሸለቡ ጸሎታችን ስላልተሰማ ይሆን? እንደ ሄሮድያዳ በሞተ የአካል ክፋይ የሚደሰት ትውልድ የመጣው ጸሎታችን ስላልተሰማ ይሆን? ክርስቲያኖች በግፍ የሚገደሉት ጸሎታችን ስላልተሰማ ይሆን? እንደ ዘካርያስ ጸሎታቸው የሚሰማ አባቶችን ያድለን። ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ አለው። ጸሎትህ ተሰምቶልሃልና ኤልሳቤጥን ወንድ ልጅ ትወልድልሃለች። እንዲያው እንዲህ ሳይል ገብርኤል ለዘካርያስ ልጅ መስጠት ይችላል አይችልም? ሳያወራ ማለት ነው። ጸሎትህ ተሰምቶልሃል ሳይል ኤልሳቤጥም ወንድ ልጅ ትወልድልሃለች ሳይል ልጅ መስጠት ይችላል አይችልም? ይችላል። እግዚአብሔር ሰውን ሁለት ጊዜ ያስደስተዋል። መጀመሪያ በምስራች ኋላ ደግሞ በፍጻሜው ሰውን ያስደስተዋል። ይገርማል። ሰው ሁለት ጊዜ ይደሰታል። አንደኛ ተስፋ ሲሰማ ይደሰታል። የሰው ልጅ ያለ ተስፋ መኖር አይችልምና፣ ሁለተኛ በመልሱ ይደሰታል። እግዚአብሔር ሰውን ሁለት ጊዜ ልቡን ያሞቀዋል። ዘካርያስ ሆይ ዘካርያስ ማለት እግዚአብሔር ያስታውሳል። ማን ያስታውሳል? መድኃኔዓለም ያስታውስን። ዘካርያስ ማለት እግዚአብሔር ያስታውሳል። ረስቶኛል አትበሉ። ዘካርያስ ማለት እግዚአብሔር ያስታውሳል። ረስቶኛል አትበል። እንደማይረሳህማ በዘካርያስ የስም ትርጉም አላረጋገጥክም እንዴ? ዘካርያስ ማለት እግዚአብሔር ያስታውሳል። ዛሬ ረስቶኛል የሚሉ ሰዎች አሉ። ከረሳ ከተወውል አትገባም፣ አድረሻ አትነሽም። ፈጣሪ እንዲህ አድርጎኝ እንዲህ በድሎኝ ረስቶኝ እነ የገሌ ያገኙን ያጣሁ፣ እነ የገሌ ያገቡን የቁም የቀረው፣ እነ የገሌ ባለጸጋ ሆኖ እኔ ድሃ ሆንኩ፣ እነ የገሌ ያተረፉን የከሰርኩ እየየ የአይነት ሰዎች አሉ። ሰው ለጥያቄው መልስ ሲያጣ፣ ቀኑ ሲረዝምበት፣ መከራው ሲበዛበት ረስቶኛል ማለት ይጀምራል። ቀቢጸ ተስፋው ከፍ እያለ ሲሄድ አይወደኝም ጌታ ይላል። አሁንም ቀቢጸ ተስፋው ከፍ እያለ ሲሄድ የለም ማለት ይጀምራል። በአንድ ወቅት እስራኤል እንዲህ አይነት ቀቢጸ ተስፋ ገጥሟቸው ነበር። ዛሬ እኛ እንደምናስበው ትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ ስለምን ጾምን አንተም አላወከንም፣ ስለምን ራሳችን አዋረድን አንተም አልተመለከትከንም። ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር የረሳቸው መስሏቸው አላየንም አሉት። እግዚአብሔር አላየንም ይባላል ምዕመናን። ዘፈጠራሁ ለዓይን ኢይሬዩ አለ ዳዊት። ዓይንን የፈጠረ እግዚአብሔር አያይምን? እግዚአብሔርማ ያያል። የእግዚአብሔር ዓይኖችማ ብሩሃን ናቸው፣ አይጨልሙም። የእግዚአብሔር ዓይኖችማ ጻድቃን ናቸው፣ አያደሉም።
የእግዚአብሔር ዓይኖችማ ምሉዓን ናቸው አይወሰኑም። አንተ የእግዚአብሔር ዓይኖችማ ኃያላን ናቸው አይደክሙም። እንዴት አላየንም ይባላል። ዛሬም ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር የረሳቸው እየመሰላቸው የሚቅበዘበዙ ወገኖቻችን አሉ። እጾማለሁ፣ እጸልያለሁ፣ አስራት አወጣለሁ፣ ገዳም እሄዳለሁ፣ እቆርባለሁ፣ ጥያቄ ያልተመለሰም፣ ጸሎት ያልተሰማም፣ ስለት ያልሰመረም፣ ስለት የደርሶ ማስጨበጭበው፣ እልል ማሰኘው፣ ቁሜ ምስክርነት ምሰጠው፣ እንባ የሚታበሰው፣ እሰይ ስለት የሰመረ ብዬ ምዘምረው መቼ ነው ብለው የሚያጉረመርሙ ሰዎች አሉ። አይረሳም። ዘካርያስ ማለት ያስታውሳል ማለት ነው። እግዚአብሔር ይገርማል። በዚህ ተጽናኑ ምዕመናን። በዚህ የትርጉም በዚህ በዘካርያስ የስም ትርጉም ተጽናኑ። እግዚአብሔር ያስታውሳል። ዘካርያስ ምናልባት ስለ ልጅ የጸለየው ወይ በ30 ዓመት ወይ በ40 ዓመት ይሆናል። መልሱ የመጣው ግን በ90 ዓመት ነው። የ90 ዓመት ጸሎት አስታውሶ መልአኩን ልኮ መልስ የሚሰጥ አምላክ አለን። ክብርና ምስጋና ለስሙ ይድረሰው። ይገርማል። የሁላችን እኛ ስለ ጉዳያችን የምንጸልየው 1 ወር ወይ 2 ወር ነው። ከዛ በኋላ ጉዳያችን እንረሳዋለን። እኛ የረሳነውን ጉዳይ አስታውሶ ገብርኤልን እየላከ ሚካኤልን እየላከ መላእክትን እየላከ ለጸሎታችን መልስ ይሰጠናል። ስሙ ለዘላለም የተመሰገነ ይሁን። ይገርማል። ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ፣ ኤልሳቤጥ ትወልድልሃለች አለው። ከዛ ዘካርያስ ነገር ወደኋላ ከጸለየ ዓመታት ያለፈው ጸሎቱ ከተመኘው ዓመታት ያስቆጠረ ምኞቱ ተሰምቶልሃል ሲባል እሰይ ስለቴ የሰመረ ብሎ መቀበል ሲገባው ግራ ተጋባ። ምን አለ? እኔ ሽማግሌ ነኝ አለ ለመላኩ። ሚስቴ ደግሞ አርጅታለች። ምን ብላለች? ሚስቴ አርጅታለች አለ። ግን ጠንካራ ጎኑ ካህኑን ምናማበት አንደበት የለንም። ነውር ነቀፋ ያልተገኘበት ተብሎ ነው የተመሰከረለት እና ጠንካራ ጎኑን ነው ምናየው። የካህኑን ምን አለ? ሚስቴ ምን ብላለች? አርጅታለች አለ። ግን ልጅ መውለድ ያልቻለችው ስላረጀች ነው? መካን ስለሆነች ነው? መካን ስለሆነች እኮ ነው መውለድ ያልቻለችው። መካን ናት አላለ፣ አርጅታለች አለ። በገብርኤል ፊት ምስጢር ጠበቀ። እኛ ላገኘነው ሁሉ ካላወራን የቀለልን አይመስለንም። እባካችሁ የትዳራችሁን ምስጢር ጠብቁ፣ የጓዳችሁን ምስጢር ጠብቁ። አደባባይ አውጥታችሁ አታስጡት። በንስሐ አባቶቻችሁ በኩል ፍቱት። ዛሬ እኛን ምስጢር ማያውቀው የለም። የቤተ ክርስቲያኒቱን ምስጢር፣ የአባቶችን ምስጢር አሕዛብ ያውቁታል፣ መናፍቃኑ ያውቁታል፣ ሁሉም ያውቀዋል። ለምን? ሁሉንም አውጥተን አደባባይ ያሰጣ ነው። ኧረ ምስጢር መጠበቅን እንማር። ካህኑ ዘካርያስ የባለቤቱን ምስጢር ጠበቀ። አቤትኛ ብሎን ኑሮ ገፋ ገፋ ማድረግ ነው ደስ ሚለን። ምን ያልደረስኩበት ሐኪም ቤት አለ፣ ምን ያልወሰድኩበት ጸበል ቦታ አለ። ግን ሚስቴ መካን ናት፣ ምን ዋጋ አለው ነው ምንል? እናሳጣለን። ራሳችን ከተጠያቂነት ነፃ ለማውጣት ማንፈነቅለው ድንጋይ የለም። ካህኑ ዘካርያስ ግን ምን አለ? እኔ ሽማግሌ ነኝ፣ ሚስቴ ደግሞ ምን ብላለች? አርጅታለች አላለም፣ መካነች አላለም። መካነች ብሎ መናገርን እንደ ማሳጣት አድርጎ ነው የቆጠረው። ይገርማል። እንዲህ ነው ትዳር። ምን አይነት መተሳሰብ ነው! ገብርኤል በፊቱ ቆሞ ምስጢሩን ይፈታለ፣ ችግሩን ይፈታለ፣ እንቆቅልሹን ይፈታለት መልአክ በፊቱ ቆሞ እንኳን አጠይሞ ነው መናገር የፈለገው። መካን ናት አላለም፣ አርጅታለች አለ። ያን ጊዜ መልአኩ በእግዚአብሔር ፊት የምቆመው ገብርኤል ነኝ ለምን አልተቀበልከኝም ነው። የምቆመው ማለት የምለምነው ማለት ነው። አሁን እንዲህ ስንል መናፍቃኑ ምንም አይቀበሉትም። ይህንን ሐሳብ መቆም የሚለውን መለመን መማለድ የሚለውን አይቀበሉትም። በቀጥታ ደግሞ ተርጉመው ካልን አያስኬድም። ለምን መሰላችሁ? መላእክት ይቆማሉ ካልን ይቀመጣሉ ልንል ነው። መቆም መቀመጥ ደግሞ ለመላእክት አይስማማም። ምክንያቱም ቁመታቸው ይህን ያህላል፣ ወርዳቸው ይህን ያህላል አይባሉም። መላእክት ረቂቃን ናቸው። መቆም መቀመጥ ሥጋ ለባሽ ለሆነ አካል ነው የሚስማማ። ስለዚህ ግን የምቆመው ማለት የምለምነው ማለት ነው።
በእግዚአብሔር ፊት የምቆመው ገብርኤል ነኝ። በጊዜው ጊዜ የሚፈጸመው ቃሌን ስላላመንክ እስኪሆን ድረስ ድዳ ትሆናለህ፣ መናገር አትችልም ብሎ አንደበቱን ዘግቶት ሄደ። ኦርቶዶክሳውያን ይገርመኛል። አንደበቱን ዘግቶት ሄደ መልአኩ። አሁን ይሄ አንዳንዶቹ የመላእክትን ክብር የናቅን ያቃለልን እየመሰላቸው መላእክት ከእግዚአብሔር የታዘዙትን ብቻ ፈጽመው ነው የሚመለሱት፣ ያልታዘዙትን አንዳች ነገር ማድረግ አይችሉም ይላሉ። እንዲያው ትንሽ ዝቅ ያደረግን እየመሰላቸው ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ ዘካርያስ የመጣው ልጅ መውለዱን ዜና እንዲያበስረው ነው አይደለ? ካልተቀበለ ግን አንደበቱን ዝጋው ብሎ ልኮታል። አላከውም አላከውም። አንደበቱን ዝጋው አላለውም። ነገር ግን ገብርኤል የወደደውን ማድረግ ይችላል። ስሜት እኮ አላቸው እንደኛ። የወደዱትን ሲፈልጉ መቅጣት፣ ሲፈልጉ አለመቅጣት፣ ሲፈልጉ ይቅር ማለት፣ ሲፈልጉ ይቅር አለማለት፣ ሲፈልጉ መግደል፣ ሲፈልጉ ማዳን ስልጣናቸው ነው። አንደበቱን ዘግቶት ሄደ። የገብርኤልን ሐሳብ ስላልተቀበለ አንደበቱ ተዘጋ ዘካርያስ። እኔ ግን በበጎ ነው ማየው። ቅጣት ሊሆን ይችላል፣ ግን መልካም ነገሩ ይበረታል። ለምን መሰላችሁ? አንድ ነገር ልንገራችሁ። ካህኑ ዘካርያስ አገልግሎቱን ጨርሶ ወደ ቤት ሲገባ ከቤተሰቡ ጋር የሚያወራው አንድ ወሬ አለ አይደል? እንዲያው በቤተ መቅደስ በአገልግሎት ላይ ሳለው መልአክ ይሁን ሰይጣን በህልሜ ይሁን በእውኔ የማውቀው ነገር የለም እንዲያው ልጅ ትወልዳለህ አለኝ እኮ ወይ ጉድ ብሎ ከሥላሴ የተላከውን መልእክት አማን አማን ተብሎ የተላከውን መልእክት እንዳይልቅ እንዳያቃልል አንደበቱን ዘግቶ ጠበቀው። አንዳንድ ጊዜ ምነው አፌን ዱዳ ባደረገው አትሉም? ምእመናን የማይሆን ቃል ስንናገር ምነው አንደበቴን ዱዳ ባደረገው፣ የማይሆን ቃል እንዳይናገር አንደበቱን ዘግቶ ጠበቀው። ይህ ቡራኬ ይባላል። ስለዚህ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ጸሎታችን እንዲሰማ በማድረግ መልስ ይዘው በመምጣት መላእክት ያግዙናል እያልኳችሁ ነው። ሁለተኛው ነጥቤ ነው። ጸሎታችን እንዲሰማ በማድረግ የምስራች ይዞ በመምጣት መልስ ይዞ በመምጣት ቅዱሳን መላእክት ያግዙናል። ስለታችሁ ደርሶ ያስጨበጨባችሁ፣ እልል ያሰኛችሁ፣ ቁማችሁ ምስክርነት የሰጣችሁ፣ እንባ የታበሰ እሰይ ስለት የሰመረ ብላችሁ የዘመራችሁ ለምን ይመስላችኋል? መልአኩ መልሱን ይዞላችሁ ስለመጣ ነው። ጧፍ ይዛችሁ ዕጣን ቋጥራችሁ ገንዘብ ይዛችሁ የምትመጡ ባዶ ሙዳየ ምጽዋት አስቀምጠን ለምንድነው ሙዳየ ምጽዋቱን ሞልታችሁ የምትገኙት? እኛ አስገድደናችሁ ነው አይደለም። መላእክት መልሱን ይዘውላችሁ ስለመጡ ነው። ክብርና ምስጋና ለመላእክት ይድረሳችሁ። መልሱን ይዘው በመምጣት ያግዙናል። ሁለተኛው ነጥብ። ሶስተኛ በጠባቂነት ያግዙናል። በምን ያግዙናል? በመጠበቅ ያግዙናል። አንድ ጥቅስ ላንሳ። የሰው ልጅ ሁለት ጠባቂ አለው። አንድ የቀን ጠባቂ፣ አንድ የሌሊት ጠባቂ አለ። ለሌሎች ፍጥረታት አንዳንድ ጠባቂ ተሰጥቷቸዋል። በመዝሙር 90 ቁጥር 11 ላይ እንዲህ ይላል፣ ኢይቀርብ እኩይ ኀቤከ፣ ክፉ ወደ አንተ አይቀርብም፣ ወይበው መቅሰፍት ቤተከ፣ መቅሰፍት ወደ ቤትህ አይገባም። ለምንድነው ክፉ ወደ ቤትህ የማይቀርበው መቅሰፍትም ወደ ቤትህ የማይገባው ካልከኝ፣ እስመ ለመላእክት ይቤዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ በመንገድ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዝዛቸዋል። ከመ ይትታቀፍ በእብን እግርከ፣ እግርህ በድንጋይ እንዳይሰናከል፣ እንቅፋቱ እንዳይመታ፣ እሾሁ እንዳይወጋ፣ አደጋ እንዳይደርስብህ፣ መቅሰፍት እንዳይታዘዝብህ፣ እግርህ በድንጋይ እንዳይሰናከል። ወበደዌሆሙ ያነሱከ፣ ብትወድቅም በእጃቸው ያነሱሃል። መላእክት በመንገድ ይጠብቃሉ፣ መንገድ ያሳያሉ፣ አቅጣጫ ያሳያሉ፣ ካሰቡት ቦታ ያደርሳሉ። ዘፍጥረት 37 ቁጥር 17 ጀምሮ መላእክት በመንገድ እንደሚጠብቁ መንገድ እንደሚያሳዩ አንድ ታሪክ ልንገራችሁ። የያዕቆብ ልጆች በሴኬም በጎችን ይጠብቃሉ እና ታናሹ ልጅ ዮሴፍ ነው ቤት ውስጥ ያለው። ለወንድሞች ስንቅ አቀብለና ብሎ ላከው። የበሰለ ስንቅ ተሸክሞ አናቱ እስኪፈነዳ ድረስ ለ11 ሰው የሚሆን ስንቅ ተሸክሞ ሲሄድ መንገድ ሳተ ዮሴፍ።
3 ቀን መንገድ ስቶ ወንድሞቹ ጠፉት። በ3ኛው ቀን ከአንድ ዛፍ ስር ቁጭ ብሎ ሲያለቅስ መልአኩ ተገለጠለት። ለእኛም በረድኤት ይገለጥልን። አዎ ይገባል፣ በረድኤት ይገለጥልን። መልአኩ ተገለጠለት። ምን ሆነ ነው የምታለቅሰው አለው። የማለቅሰው ወንድሞቼ ጠፍተውኝ ነው አለው። ከወንድሞችን ወስጄ አገናኛለሁ፣ መንገዱን አሳያለሁ። ለመሆኑ እንዲህ ፊትህ የገረጣው ሰውነትህ የጎሰቆለው የከሳው ምን ሆነ ነው አለው። እርቦኛ ነው። እርቦኝ ሲለው ምግብ ይዘሃል፣ የመሰለ ምግብ ያው ለምን እሱን አትበላም ሲለው ይህንንማ አባቴ ለወንድሞች አድርሳለኝ እንጂ እንድበላ አላዘዘኝም አለ። አይገርምም ታማኝነቱ? ለሚሻግት እንጀራ ወዲያው ለሚበላሽ እንጀራ ታመነ። ዛሬ ለወንድሙ ንብረት መታመን ያቃተው ሰው የለም። ለእህቱ ንብረት መታመን ያቃተው ሰው የለም። በዚህ ዘመን የቅርብ በሚባሉ ሰዎች ሳይቀር ቃልን መጠበቅ የተቸገርንበት ዘመን ነው። የዓለምን ፍጻሜ ከሚያሳዩ ክስተቶች አንዱ የመተማመን መጉደል ነው። በመዝሙር 11 ቁጥር 1 ላይ የ8ኛው መዝሙር ይባላል። አድነን እግዚኦ እስመ ኀልቀ ኄር፣ አቤቱ ደግ ሰው አልቋልና አድነኝ። ወውህደ ሃይማኖት እምጓለ እመሕያው፣ ከሰው ልጆች መተማመን ጎድሏልና። ከንቶ የተናገረው አሐዱ ምስለ ካልኦ፣ አንዱ ከአንዱ ጋር ከንቱ ነገርን ይነጋገራሉና። በከናፍረ ጐሎት ልበ ወመልዕል፣ ያም የልቡን ቋጥሮ ያም የልቡን አስቀምጦ ሰላም ነው ሰላም ነው እየተባባለ የሚኖርበት የሽንገላ ዘመን። ከዚህ የሽንገላ ዘመን መድኃኔዓለም ይሰውረን። ለሥራው መታመን ያቃተው፣ ለትዳሩ መታመን ያቃተው፣ ለአገልግሎቱ መታመን ያቃተው፣ የበላበትን ወሰብ የሚረግጥ ወጭት የሚሰብር ያሳደገችውን ቤተ ክርስቲያን ጡት የሚነክስ ገበያ ቢያመቻት እናቷን ሸጠቻት። ጥቅም ካገኘችን ቤተ ክርስቲያን ለመሸጥ ወደኋላ ማይሉ የይችን ቤተ ክርስቲያን ውበት ለማደብዘዝ፣ ቀኖናዋን ለማዳከም፣ ዶግማዋን ለመበረዝ ደፋ ቀና የሚሉ መታመን የጎደላቸው ሰዎች አሉ። መድኃኔዓለም መታመኑን ያድለን። ለበሰለ ምግብ ታመነ ዮሴፍ። ገረመው፣ ቅዱስ ሚካኤል ገረመውና አንተ የበሰለ ምግብ ይዘህ ራበይ እያልክ ነው፣ ደግሞም ታማኝነትህን ለመወጣት እየሞከርክ ነው። ጥሩ ነው አንተ ታማኝነትህን ታወጣ፣ እኔ ግን አንተ እየራበህ ዝም የምልበት አንጀት የለኝም አለና የተቀመጠበትን ድንጋይ ቅዱስ ሚካኤል ዳቦ አድርጎ መገበው እላቸዋለሁ። አይገርምም? ሩሩህ መልአክ ነው ቅዱስ ሚካኤል፣ ሩሩህ መልአክ። ይገርማል። ከእግዚአብሔር ቀጥሎ ለሰው በመራራት የምትታወቀው እመቤታችን ናት። ኦሪተ ሕሊና ፍቅሮተ ሰብእ ልማዳ፣ ሰውን መውደድ ልማዷ የሆነ የሚራራ በጎ ሕሊና ያላት ከርኅራኄዋ የተነሳ የተጠማ ውሻ ማሰሮ አጉድላ ያጠጣች እናት ነች ድንግል ማርያም። ከድንግል ማርያም ቀጥሎ ለሰው በማዘን የሚታወቀው ቅዱስ ሚካኤል ነው። ቅዱሳን መላእክት በመንገድ ይጠብቃሉ፣ መንገድ ያሳያሉ ነው እያልኳችሁ ያለው። በመንገድ ይጠብቁ ዘንድ ሦስተኛው ነጥቤ ነው። በመጠበቅ ያግዙናል። በቁሙ በመንገድ ይጠብቃሉ። እንደገና መንገድ የተባለ በሕይወት ዘመን ይጠብቋል፣ በሃይማኖት ይጠብቋል ማለት ነው። አንዳንዱ ቤት ውስጥ የቀጠረው ዘበኛ የሚጠብቀው ይመስለዋል፣ ሞኝ ነው። አንዳንዱ ቤት ውስጥ አስሮ የሚቀልበው ውሻ የሚጠብቀው ይመስለዋል። አንዳንዱ በኤሌክትሪክ ያጠረው ሽቦ የሚጠብቀው ይመስለዋል። ዘበኛውም አንዳንዴ እንቅልፍ ይወስደዋል። ውሻውም የሆነ ነገር ከጣሉለት ይታለላል። አንዳንዴ መብራትም ይሄዳል። ከዚህ በላይ ታማኝ ጠባቂዎቻችን ቅዱሳን መላእክት ናቸው። ክብርና ምስጋና ይድረሳቸው። ታማኝ ጠባቂዎቻችን አረጋዊ መንፈሳዊ እመኒ ኖመ አቃቢው ሰይረውም፣ ተጠባቂው ሲተኛ ጠባቂው አይተኛም ይላል። እኛ ተኝተን ስናደር ሲጠብቁን የሚያድሩ፣ እኛ ተኝተን ሲጠብቁን የሚያድሩ መላእክት ናቸው ታማኝ ጠባቂዎቻችን። ጠባቂ መልአክ የሚሰጣችሁ መቼ ነው? የሚሰጠን መቼ ነው? ምዕመናን መቼ ነው የሚሰጠን? እስኪ መልስ ስጡኝ። መልስ የለም። ለእያንዳንዳችን ጠባቂ መልአክ የሚሰጠን መቼ ነው?
ወንዶች በ40 ቀናችን ይሰጠናል፣ ሴቶች በ80 ቀናችሁ ጠባቂ መልአክ ይሰጣቸዋል። በማኅፀን ሳለን የሚጠብቀን መልአክ ደግሞ ቅዱስ ሩፋኤል ነው። ለምንድን ነው የሚጠብቀን? እናት የምትበላው ምግብ ተጭኖት የምትተነፍሰው አየር አጥሮት እንዳይሞት ነዋ። በመላእክት ያስጠብቀናል። ወገኖቼ የአንዲት እናት ዋስትና ከተወለደ በኋላ ነው። በማኅፀን ሳለች አንዲት እናት ዋስትና ያላት ይመስላቸዋል። ነፍሰ ጡሮች እንደሆነ ብዙ ነገር ያምራቸዋል። ጠላ ማሬ ቢሉ ጠላቸውን ድብና አድርገው ይጠጡታል። ሌላም ጠጃ ማሬ ብትል ትጠጣለች። ያ ሁሉ ለጽንሱ የሚስማማው ይመስላቸዋል። ነገር ግን ጽንሱን ያስጠበቀው በመላእክት ነው። ወገኖች እምከርሰምየ አንተ አምላኬ፣ ከእናቴ ማኅፀን ጀምሮ ጠባቂ አንተ ነህ። በመላእክት ያስጠብቀናል። ብከ ተገረፍኩ ማኅፀን፣ አደራውን በማኅፀን ሳለሁ ላንተ ሰጥቻለሁ ይላል። በማኅፀን ሳለን የሚጠብቀን መልአክ ቅዱስ ሩፋኤል ነው። ከዛ ተወለድ ወንዶች እስከ 40 ቀን ሴቶች እስከ 80 ቀናቸው የሚጠብቀን አሁንም ሩፋኤል ነው። ስንጠመቅ በጥምቀት ልጅነትን እናገኛለን። በሜሮን ጸጋ መንፈስ ቅዱስን እናገኛለን። ያን ጊዜ ለእያንዳንዳችን ጠባቂ መልአክ ይሰጠናል። ለሌሎችም ይሰጣቸዋል ለማያምኑት። ለምን? ያለ ጊዜያቸው እንዳይሞቱ ሳያምኑ ንስሐ ሳይገቡ። ታዲያ ምንድነው ልዩነቱ? ለእኛ የሚሰጥ ከሆነ ለእነሱ የሚሰጥ ከሆነ ካላችሁ፣ ለእኛ ብርሃናዊ መልአክ ለእነሱ ጽልመታዊ መልአክ ይሰጣቸዋል። እና አንድ ነገር አደራ የምላችሁ፣ አደራችሁን ምዕመናን ኃጢአት ሰርተን ጠባቂ መልአካችን እንዳናሸሽ እንጠንቀቅ። ቅዱስ ባስልዮስ ምን ይላል? ጭስ ንቦችን፣ ክፉ ሽታ ርግቦችን እንደሚያባረር የእኛ ኃጢአት መላእክትን ያሸሻል ይላል። ኃጢአት ሰርተን መላእክትን እንዳናሸሽ እግዚአብሔር ይርዳል። ሸሽተው የት ይሄዳሉ ካላቸው፣ አንድ ጻድቅ ወይም ቅዱስ ከሚጠብቅ ጋር ሄደው ደባል ሁነው ይጠብቁታል። መልካ ሚካኤል እስመ ባህሩ ፍቁር ይሳብካል። በአንዱ መልአክ ፍቅር ሌላው መልአክ ተስቦ ጓደኛውን ይጠብቀዋል ማለት ነው። በመጠበቅ ያግዙናል። ሶስተኛው ነጥብ ይሄ። አራተኛ በማማለድ ያግዙናል። በምን ያግዙናል? ንገሩኝ። በማማለድ ያግዙናል። ኦርቶዶክሳውያን ቅዱሳን መላእክት በማማለድ ያግዙናል። ምልጃቸው በምስጢር ተጽፏል፣ በቀጥታ ተጽፏል። መጽሐፍ ቅዱስ ላይ በምሳሌ ተገልጧል። በቀጥታ የተጻፈውን አንድ ጥቅስ ላንሳ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ አንድ የእግዚአብሔር መልአክ አየራትን ሰንጥቆ የሰማይን ጎህ ቀዶ እንደ ንስር እየበረረ ስለ እስራኤል ልጆች ሊጸልይ በእግዚአብሔር ፊት ቆመ ይላል። ሚካኤል አይጸልይም ሲሉ ሰዎች ማፈር አለባቸው። ገብርኤል አይጸልይም ሲሉ ማፈር አለባቸው። ምን አለ መልአኩ? 70 ዓመት ሙሉ የተቆጣቸው የይሁዳንና የኢየሩሳሌምን ከተሞች የማትምራቸው እስከ መቼ ነው አለው። ማራቸው እንጂ ባርነቱ የሚያበቃው መቼ ነው? የመከራው ቀንበር የሚሰበረው መቼ ነው? ግፉ የሚያበቃው መቼ ነው? ሰቆቃው የሚያቆመው መቼ ነው? ለሀገራቸው የሚበቁት መቼ ነው ብሎ ማለደ። በዚህ ጊዜ መናፍቃኑ እንደሚሉን ምን አገባ፣ ምን ጥልቅ አደረገ፣ ፈራጅ አድርጎ የሾመ ማን ነው አላለውም። በሚያጽናና ቃል ተናገረው ይላል። እግዚአብሔር መልአኩን በሚያጽናና ቃል ተናገረው። ቁጥር 16 ላይ የመልአኩን ምልጃ ሰምቶ ወደ ኢየሩሳሌም በምህረት ተመለሰ ይላል። ለእኛም በምህረት ይመለስልን። ቅዱሳን መላእክት አማልደው ምህረትን ስለሚያሰጡ ለምህረት ስለሚላኩ መላእክተ ምህረት በመባል ይታወቃሉ። በማማለድ ያግዙናል። አምስተኛውና የመጨረሻው ነጥቤ ከጊዜ አንጻር በማዳን ያግዙናል። በምን ያግዙናል? በምን ያግዙናል? እዚህ ላይ መሰረታዊ ነገር ትምህርት ነው እየተማማርና የመጣ ነው። የበለጠ ደግሞ መሰረታዊ ነገር እነግራቸዋለሁ። 5 ደቂቃ ነው የምትታገሱ። ቅዱሳን መላእክት በምን ያግዙናል? በማዳን ያግዙናል። አንድ ጥቅስ ላንሳ። ዘፍጥረት ያለ ብዙ ማብራሪያ እሱ ራሱን የቻለ ርዕሰ ጉዳይ ነው። በጣም ብዙም ያናግር። ዘፍጥረት 48 ቁጥር 16 ላይ አባቶቼ አብርሃም እና ይስሐቅ በፊቱ የሄዱለት እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ እነዚህን ብላቴኖች ይባርካል።
ይህን የተናገረው ያዕቆብ ነው ወገኖች። ያዕቆብ መልአኩ ያድናል ካለ የዘመኑ ትውልድ በምን ሞራል ነው መልአኩ ያድንም የሚለው? ያዕቆብ መልአኩ ያድናል ብሎ ምስክርነት ከሰጠ የዘመኑ ትውልድ በምን ሂሳብ ነው መልአክ ያድንም ብሎ የሚጮኸው? ያዕቆብ ከተደረገለት ነገር ተነስቶ ስለ መላእክት አዳኝነት ምስክርነት ሰጠ እና ከያዕቆብ የተሻለ እውቀት አላቸው እንዴ የዘመኑ ሰዎች? ከያዕቆብ የተሻለ ብቃት አላቸው እንዴ? ያዕቆብ እኮ መላእክትን ያውቃቸዋል፣ አይቷቸዋል። ዘፍጥረት 28 ቁጥር 12 ወደ ሶርያ ሲሰደድ መንገድ ላይ ጊዜው መሸበት፣ ድንጋይ ተንተርሶ ተኛ። በተንተራሳት ድንጋይ ላይ የወርቅ መሰላል ተተክላ፣ በመሰላሏ ጫፍ ላይ ዙፋን ተዘርግቶ በዙፋኗ ላይ ንጉሥ ተቀምጦ መላእክቱ ሲወጡባት ሲወርዱባት ተመልክቷል። ያዕቆብ መሰላሏን እያየ አደረ። ያዕቆብ መላእክትን እያየ አደረ። የያዕቆብ ሌሊት ይሁንልን የሚባለው ያለ ምክንያት እንዳይመስላችሁ። ደግደጉን እያየ ሄደር ማለት ነው። መልካሙን እያየ ሄደር፣ ድንግል ማርያምን እያየ ሄደር፣ መላእክትን እያየ ሄደር ማለት ነው። እሷን በሕልም ማየት መታደል ነው። ብፁዕ ዘርአያቺ በሕልሙ ይላታል አባ ዘጊዮርጊስ። አንቺን እንኳን በአካል በሕልሙ ያየ የታደለ ነው እንደ ያዕቆብ። ድንግል ማርያምን በሕልም ማየት መታደል ነው። ስለዚህ ያዕቆብ መላእክትን ያውቃቸዋል። ከተደረገለት ነገር ተነስቶ መልአኩ ያድናል ካለ ዛሬ የዳነ ሰው የተደረገለት ሰው ውለታውን አስታውሶ ሚካኤል አዳነ ቢል ጥፋቱ ምኑ ጋር ነው? ከመጽሐፍ ቅዱስ ወጣቸዋል የሚያስብለን የቱ ጋር ነው? እናቶቻችን ሚካኤል አድነኝ፣ ገብርኤል አድነኝ፣ ሩፋኤል አድነኝ ብለው ሲማጸኑ በዚህ ዘመን ያለው ተራቀፍ የሚለው ትውልድ ምን እንደሚል ታውቃላችሁ? አይ እናቶቻችን የዋሃን ስለሆኑ ፊደል ስላልቆጠሩ ብዙ ስላልተማሩ ሚካኤል አድነኝ ይላሉ እንጂ እኮ አዳኝ ጌታ ኢየሱስ ነው ብሎ የሚራቀቅ ትውልድ አለ። ያሳዝናል። እናቶቻችን ግን ሚካኤል አድነኝ ማለትን የተማሩት ከያዕቆብ ነው። እናቶቻችን ወንድሜ ጥቅስ አይጠቅሱም፣ ግን ሕይወቱን ይኖሩበታል፣ በተግባር ያውቁታል። ጠቃሹ ትውልድ ግን የመልአኩን አዳኝነት አያምንም። የመላእክትን ምልጃ ይህ ጠቃሽ ትውልድ አይቀበልም። እና ሚካኤል አድነኝ ማለትን የተማርነው ከቅዱስ ያዕቆብ ነው፣ ከመጽሐፍ ቅዱስ ነው። አንዳንዱ ደግሞ ምን እንደሚል ታውቃላችሁ? በዚህ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም የተሰሩ ብዙ አብያተ ክርስቲያናት አሉ። አሁን ትናንትና ብዙ ታቦታት ወጣው በየቦታው ተከብረዋል እና ታቦተ ሕጉ ሲወጣ ምዕመናን በታቦቱ ፊት ቆመው ሚካኤል አድነኝ አማልደኝ ብለው ይማጸናሉ። አይደለም ምዕመናን እርዳኝ እያሉ ይማጸናሉ። እና መናፍቃኑ ምን ይላሉ? እንዴ ገብርኤል ሚካኤል በቦታ ሁሉ የሚገኝ ፈጣሪ ያደረጋችሁት እንዴ? የቱ ጋር ነው የሚገኘው? ሻሸመኔ ሚካኤል ነው የሚገኘው ወይስ አዲስ አበባ የካ ሚካኤል ነው ወይስ መርካቶ የአዲሱ ሚካኤል ነው የሚገኘው? ሀገር ውስጥ ነው የሚገኘው? ውጭ ሀገር ነው የሚገኘው? ሚካኤል ስንት ቦታ ይከፈልላችሁ ብለው ያሾፉብን ሰዎች አሉ። አንድ ትልቅ ማዕረግ ላይ የደረሱ አባት አሉ። በዚህ በማህበራዊ ሚዲያ እኛ መደበቅ አንችልም። ማህበራዊ ሚዲያ ያወጣው የአደባባይ ምስጢር ስለሆነ ማለት ነው። ሚካኤል 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 ቢሰማ የአንድ አጥቢያ ሰዎችን ይስማ እንጂ በአውሮፓ፣ በካናዳ፣ በአሜሪካ፣ በአፍሪካ ሀገራት ያሉትን ጸሎት እንዴት መስማት ይችላል? መስማት ካልቻለ ደግሞ እርዳኝ አድነኝ አይባልም። የሚረዳ ጌታ ኢየሱስ ብቻ ነው ብለው ሲናገሩ ሰምተናል። ሞኝነት ነው ወገኖች። እኛ መላእክት በቦታ እንደሚወሰኑ ጠንቅቀን እናውቃለን። በቦታ ሙሉ የሆነው ማን ብቻ ነው? በቦታ ማይወሰነው ማን ብቻ ነው? መላእክት በቦታ ይወሰናሉ። ይህንን እናምናለን። ሶበ ይትፌነው ለመልእክት ይትሐጠው መካኖሙ ይላል ዮሐንስ አፈወርቅ። ለመልእክት በተላኩ ጊዜ ከቦታቸው ይታጣሉ ይላል። ከቦታቸው የሚታጡ ከሆነ መላእክት ይወሰናሉ። በሰማይ ከሌሉ በምድር አሉ፣ በምድር ካሉ በሰማይ የሉም። አለቀ። ይሄ ነው እውነታው። እንዲሁም ቅዱስ ኤጲፋንዮስ ደግሞ ምን ይላል? መላእክት እግዚአብሔር ለተልእኮ ካልጠራቸው በስተቀር ከቦታቸው አይንቀሳቀሱም። ሲጠራቸው ግን ለተልእኮ ወደ ላይ እስከ ጽርሐርያ ወደ ታች እስከ በርባሮስ እንዳይንጥቅሻ ይደርሳሉ ይላል። ሲያልፉ ደግሞ ምዕመናን አሁን እኛ መንገድ ከተዘጋብን አሳልፈኝ ብለን ነው አይደለ?
እነሱ ግን ወሐለፈ መልአክ በመልአክ አንዱ መልአክ በአንዱ መልአክ ውስጥ ሰንጥቆት ማለፍ ይችላል። ረቂቃን ናቸው። መሰንጠቅ ሳይሆን ማለፍ ይችላል ረቂቃን ከመሆናቸው የተነሳ። ስለዚህ በቦታ ይወሰናሉ ነው። በቦታ ይወሰናሉ ማለት ግን ልብ በሉ፣ በአንድ ሀገር፣ በአንድ አካባቢ፣ በአንድ ግዛት እንደ ኢትዮጵያ ባለች በአንድ ትንሽ ሀገር ይወሰናሉ ማለት ግን አይደለም። እሳት ውሱን ነው። እሳት ግን ያለው እዚህ ሰፈር ብቻ አይደለም፣ በዓለም ሁሉ አለ። እሳት ግን ውሱን ነው። መላእክትም እሳታውያኑን መላእክት እንደዛ አድርጋችሁ ውሰዱ። ታዲያ በቦታ የሚወሰኑ ከሆነ በየቦታው የሚቀርበውን ልመናና ጸሎት እንዴት መስማት ይችላሉ? በእኩል ሰዓት እንዴት ችግርን በእኩል ሰዓት መፍታት ይችላሉ ካላችሁ በሁለት ምክንያት። ይህን ልናገርና ልጨርስ። አንደኛ በተመሳሳይ ሰዓት በየቦታው የሚቀርበውን ልመናና ጸሎት መላእክት በእኩል ሰዓት የሚሰሙበት በሁለት ምክንያት ነው። አንደኛ በዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ አንድ መልአክ ከሰማይ ወደ ምድር ሲወርድ ምድር በራች ይላል። ምን በራች? ምድር በራች። ልብ በሉ፣ አንድ መልአክ ሲወርድ ምድር በሙሉ ትበራለች ማለት ነው። ፀሐይ እንኳን በከፊል ነው ምድር የምታበራው። መልአኩ ሲወርድ ግን ምድር በሙሉ ይሞላል። ስለዚህ አንድ መልአክ ምድርን ማብራት ከቻለ መሙላት ከቻለ በየቦታው የሚቀርበውን ልመናና ጸሎት በእኩል ሰዓት ወለተ ማርያምም የጸለየችውን እኔም የጸለይኩትን እኩል ሰዓት ላይ ይሰማል ማለት ነው። ለምን? ምድሪቱን መሙላት ስለሚችል። ልብ በሉ። ሁለተኛ ሳጥር የምነግራችሁ በየቦታው የሚቀርበውን ልመናና ጸሎት በእኩል ሰዓት የሚሰማው ከፍጥነታቸው የተነሳ ነው። ከምናቸው? ይቀልል ሩፀቶሙ ነፋስ ይላል ቅዱስ ያሬድ። ከነፋስ ይልቅ መላእክት ፈጣኖች ናቸው። ነፋስ ረቂቅ ነው። ከነፋስ ነፍስ ትረቃለች። ከነፍስ መላእክት ይረቃሉ። ከመላእክት ደግሞ እግዚአብሔር ይረቃል። እና ይገርመኛል። እኛ አንድ ቦታ ላይ ቁጭ ብለን በሐሳብ ዓለምን ዙረን እንመለሳለን ያለ አንዳች ፓስፖርት። ግን እዚህ ቦታ ደረሱ፣ ይህንን ወንዝ ተሻገሩ፣ አውሮፕላን ቲኬት ቆርጠው እዚህ ቦታ ላይ አረፉ አንባልም። በሐሳብ ግን ዓለምን ዙረን እንመለሳለን። ከኛ ሐሳብ በላይ መላእክት ይፈጥናሉ። ክብርና ምስጋና ይድረሳቸው። ከሐሳባችን በላይ መፍጠን ይችላሉ። በዚህ ምክንያት በየቦታው የሚቀርበውን ልመናና ጸሎት መስማት ይችላሉ። አሁን እኔ የማስተላልፈውን መልእክት ዓለም በሙሉ መስማት ይችላል? አይችልም? ይችላል። በምን? በኢንተርኔት አማካይነት። ኢንተርኔቱን የፈጠረው ማን ነው? ሰው ነው አይደለ? ቴክኖሎጂውን እና ሰው ከፈጠረው ኢንተርኔት እግዚአብሔር የፈጠረው መልአክ ያንሳል ይባላል? ይሄ ኢንተርኔቱ መልእክታችን ለዓለም የሚያደርስ ከሆነ አንድ መልአክ በየቦታው የሚቀርበውን ልመናና ጸሎት መስማት ይቻላል። ኧረ ክብርና ምስጋና ይድረሳቸው ለቅዱሳን መላእክት። ይገርማል። አንዳንዶቹ አሁን የተቸገርነው ኢየሱስ ክርስቶስ የተቸገርነው ምኑ ጋር መሰላችሁ? መላእክት ያድናሉ ስንል መርዶ የነገሯቸውን ያህል ቢደነግጡ ለማመን ሜዳው ገደል የሚሆንባቸው ዛራቸው እንዲነሳባቸው የክርስቶስን አዳኝነት የተጋፉ እየመሰላቸው ነው። የተሸወዱት እዚህ ጋር ነው። ስልጣኑን የወሰዱ መላእክት፣ ጌትነቱን የወሰዱ፣ ክብሩን የወሰዱ፣ መዳን በሌላ በማንም የለም የሚለውን የሰረዙ እየመሰላቸው ነው። አይደለም። የመላእክት ማዳን ሌላ፣ የጌታ ማዳን ሌላ። ማዳን በሁለት ይከፈላል። አምላካዊ ማዳን፣ ምክንያታዊ ማዳን። አምላካዊ ማዳን የምንለው በመስቀል ላይ የሰጠን ድነት ነው። በዚህ የማዳን ስራ ከፍጡራን መካከል የተሳተፈ የለም። ሁሉም ለዚህ ድነት ተቋዳሽና ተጠቃሚ ነበረ። ምክንያታዊ ማዳን የምንለው ቅዱሳን መላእክትን፣ ቅዱሳን ሰዎችን፣ ጸበሉን ምክንያት አድርጎ የሚሰጠን ድነት ምክንያታዊ ማዳን ይባላል። በምክንያት ያድናል፣ ያለ ምክንያት ያድናል፣ በቀጥታ ያድናል፣ በተዘዋዋሪ ያድናል፣ በመላእክት ያድናል፣ ያለ መላእክት ያድናል። ክብርና ምስጋና ለስሙ ይድረሰው። ደግሞም በመላእክትም ያድነን፣ በጸበሉም ያድነን፣ በመስቀልም ያድነን። በዚያ ሁሉ ማዳን የማን ፈቃድ አለ? የጌታ ፈቃድ አለ። ብረቱን ወስደ እሳት ውስጥ ክተተው። ብረቱ ብረትነቱን አይቀይርም። ከደቂቃዎች በኋላ ግን ብረቱ ፍም መስሎ እሳት ሆኖ ይወጣል።
ብረቱ ግን ማቃጠሉን የወሰደው ከምንድን ነው? ከእሳቱ ነው። መላእክትም ማዳኑን የወሰዱት ከእሳቱ ከመለኮት ነው። ክብርና ምስጋና ይድረሳቸው። መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ስንት ነገር አየን? ንገሩኝ በአንድ ድምፅ። 5 ነገር አይተናል። መልካም። አንደኛ ያቀረብነውን ልመናና ጸሎት በማሳረግ ያግዙናል። ሁለተኛ ለጸሎታችን መልስ ይዘው በማምጣት ያግዙናል። ሶስተኛ በጠባቂነት ያግዙናል። አራተኛ በማማለድ ያግዙናል። አምስተኛ በማዳን ያግዙናል። በዚህ ሁሉ እንዲያግዙን የረዳን የፈቀደልን አምላካችን ስሙ የተመሰገነ ይሁን። የአእላፍ መላእክት ጥበቃቸው ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።